3800 ሌቦች ነው የተያዙት። በቅጡ ሰምታችሁኛል። 3800 ከአንድ መስሪያ ቤት ብቻ የኢሚግሬሽን እና ዜግነት አገልግሎት የሚባለው መስሪያ ቤት ሰራተኞች፣ የስራ ኃላፊዎች፣ አካባቢው ያሉ ሰዎች ከዛ ውስጥ 3800 ሀገሪቷ በሌቦች ተከባለች፣ ተወራለች። እኔ ብቻ ነኝ እንደሚታየኝ የምላችሁ ለዚህ ነው። ይላል 3800 ከኢሚግሬሽን እና ዜግነት አገልግሎት መስሪያ ቤት ሰራተኞች፣ የስራ ኃላፊዎች እና ከነሱ ጋር የሚሰሩ በዌብሳይት የተመሳጠሩ። እንግዲህ ከዚህ በፊት የኢሚግሬሽን እና ዜግነት አገልግሎት ኃላፊዋ ፓርላማ ቀርበሽ ሪፖርት አቅርቢ ስትባል እሷ ኬንያ ስትዝናና እንደነበር ነግሬያችሁ ነበር። እንግዲህ ረጅም ጊዜ ነው ፌዴራል ፖሊስ ይሄን ጥናት ሲያጠናባቸው የነበረውና አዲስ አበባና አዋሳ አንዳንድ ክልሎች ላይ ባደረገው ጥናት ቀላል የሰው ኃይል እንዳይመስላችሁ የፈጀው ይሄንን ለረጅም ጊዜ ለማጥናት ቀላል ሀብት እንዳይመስላችሁ የፈሰሰው እነዚህን ሰዎች ለመያዝ 3800ዎቹ ገቢ ተደርገዋል። 3800ዎቹ እንቀጥላለን። ከሀገራችን ሌቦች እንደ ንብ ነው የወረሯት፣ እንደ ንብ ማለት በተለይ በኢንተርኔት ሴክተር። ይሄን እንግዲህ የኢሚግሬሽን እና ዜግነት አገልግሎት የራሱ ያወጣውን ዌብሳይት በመሻር ከውጪ አካላት ጋር በመመሳጠር የራሳቸውን ዌብሳይት በመፍጠር አስቸኳይ የ15 ቀን ምናምን እያሉ የፓስፖርት የሚወጣበት ቀን እስከ 40,000 ብር ሲቀበሉና በተለያዩ የዌብሳይት ወንጀሎች ሲሰማሩ የነበሩ ከኢሚግሬሽን እና ዜግነት አገልግሎት ከተባለው መስሪያ ቤት ጋር የተያያዙ 3800ዎቹ ገቢ ተደርገዋል። ጠቅላይ ሚኒስትር ብሆን ወይም ከፍተኛ ባለስልጣን ብሆን እዚህ ነበር ጂጃቸው የመመጣው። የክልል ባለስልጣናትን፣ የፓርላማ አባላትን፣ ካቢኔዎችን፣ የፌዴራል መስሪያ ቤቶች ኃላፊዎችን፣ በተለይ ደግሞ እነዚህ ሌባ የሆኑ መስሪያ ቤቶች አሉ አይደል ተፈቀደላችሁ ቢመስሉ እነዚህ ኃላፊዎችን ስራ ከመጀመራችን በፊት እቺን ቦታ እንዲጎበኟት አደርጋቸዋለሁ። እንደውም ከተቻለ እዚች ቦታ አንድ ሁለት ስብሰባ አረጋለሁ። በየጊዜው ሲረሷት ደግሞ በየጊዜው እየመጣው እንዲያስታውሱት ለሰው ልጅ የተሰጠ ትክክለኛ ፍርድ ሞት መሆኑን፣ ሞትን ደግሞ በተለይ ሌቦች እንደረሷት እውነት ረስተዋታል እኮ መሞት ያለ አይመስላቸውም ብዙዎቹና እንደዚህ እንዲያስታውሷት በምድር ላይ ስንኖር ምን ማድረግ ነው ያለብን? ጥሩ ነገር ምንድነው? መስረቅ ነው? ሰው መግደል ነው? መጥፎ ነገር መስራት ነው? ወይስ መረዳዳት ነው? መፋቀር ነው? የትኛው ይሻላል? እንዲመርጡትና የተሻለውን ነገር እንዲያደርጉ ለሰው ልጅ የማይቀርለት ዕዳ ሞት መሆኑን እንዲያስታውሱት ሁሉ ጊዜ አረጋለሁ እና እስቲ ይድረሳቸው። እስቲ ኮፒ ሊንክ አድርጉልኝ። በዚህ አጋጣሚ ቀጨኔ መድኃኔዓለም ቤተክርስቲያንን ሊመሰገን ይገባል። በእንደዚህ አይነት ሁኔታ በተደራጀ ሁኔታ በዚህ በጠፋ መሬት እንደዚህ በተደራጀ ሁኔታ ሰዎች ዘላቂ ማረፊያቸውን እንዲያገኙ መደረጉ በጣም ሊመሰገን የሚገባ ቤተክርስቲያን ነው። ግን የሚያስተዛዝቡን ቤተክርስቲያናት አሉ። የፎካን ጭምር እስከ 70,000 ብር የሚሸጡና የሰው ልጅን መነገጃ ያደረጉ መቃብር እንኳን እንዳያርፍ ያደረጉ ቤተክርስቲያናት አሉ። የእግዚአብሔርን ስራ ትተው የገንዘብ ንግድ ውስጥ የገባችሁና ተለመኑ፣ ወይን ወደ ቤተክርስቲያኑ ሁኑ ወይን ደግሞ ወደ ገንዘቡ አንዱን ምረጡ። ለምሳሌ ያህል ኤድሚያስ አስፋው ምን ተክቼ ልርሳሽ ዛሬ ልናስታውሰው መቃብሩን ብንፈልግ አናገኝም። ኪሮስ አለማየሁን አናገኘውም፣ ተቆፍሯል። ሌላ ሰው ተተክቷል። እስቲ አስቡት፣ የእናት አባታችሁ መቃብር ላይ ሌላ ሰው ተቀብሮበት ስታዩ። ኮሜዲያን ሀብቴ ልናገኘው አንችልም መቃብር ቦታውን። ኬኔዲ መንገሻን ልናገኘው አንችልም። ሚኪያ በኃይሉ ልናገኛት አንችልም። ሰይፈ አርያ ስላሴ ልናገኘው አልችልም። ተስፋዬ ካሳን በጣም ብዙ ሁሌም ሊታወሱ የሚገባቸው ለሀገር ብዙ ነገር የሰሩ ሰዎች
አጽማቸው ተቆፍሮ ሌላ ተከራይቶታል ማለት ትችላላችሁና ጥንቃቄ ብታረጉ። በዚህ አጋጣሚ ግን የአብ ቃል የሚባል ቲክቶከር አለና የትንሽ አዋቂ ልጅና ያላስታወሰን ሰው የለም። እስቲ ፈልጉትና ፎሎ አርጉት። እውነት የረሳችሁት ብዙ ሰዎችን ታስታውሳላችሁና እኔም ይሄን ቪዲዮ እንድሰራ ካነሳሳኝ ነገሮች አንዱ የሱን ቪዲዮዎች ማየቴ ነው። የአብ ቃል የሚባል ልጅ ጠቅላይ ሚኒስትር ብሆን ወይም ከፍተኛ ባለስልጣን ብሆን እዚህ ነበር ጂጃቸው የምመጣው። የክልል ባለስልጣናትን፣ የፓርላማ አባላትን፣ ካቢኔዎችን፣ የፌዴራል መስሪያ ቤቶች ኃላፊዎችን፣ በተለይ ደግሞ እነዚህ ሌባ የሆኑ መስሪያ ቤቶች አሉ አይደል የተፈቀደላቸው የሚመስሉ እነዚህ ኃላፊዎችን ስራ ከመጀመራችን በፊት እቺን ቦታ እንዲጎበኟት አደርጋቸዋለሁ። እንደውም ከተቻለ እዚች ቦታ አንድ ሁለት ስብሰባ አረጋለሁ። በየጊዜው ሲረሷት ደግሞ በየጊዜው እየመጣው እንዲያስታውሱት ለሰው ልጅ የተሰጠ ትክክለኛ ፍርድ ሞት መሆኑን፣ ሞትን ደግሞ በተለይ ሌቦች እንደረሷት እውነት ረስተዋታል እኮ መሞት ያለ አይመስላቸውም ብዙዎቹና እንደዚህ እንዲያስታውሷት በምድር ላይ ስንኖር ምን ማድረግ ነው ያለብን? ጥሩ ነገር ምንድን ነው? መስረቅ ነው? ሰው መግደል ነው? መጥፎ ነገር መስራት ነው? ወይስ መረዳዳት ነው? መፋቀር ነው? የትኛው ይሻላል? እንዲመርጡትና የተሻለውን ነገር እንዲያደርጉ ለሰው ልጅ የማይቀርለት ዕዳ ሞት መሆኑን እንዲያስታውሱት ሁሉ ጊዜ አረጋለሁ እና እስቲ ይድረሳቸው። እስቲ ኮፒ ሊንክ አድርጉልኝ። በዚህ አጋጣሚ ቀጨኔ መድኃኔዓለም ቤተክርስቲያንን ሊመሰገን ይገባል። በእንደዚህ አይነት ሁኔታ በተደራጀ ሁኔታ በዚህ በጠፋ መሬት እንደዚህ በተደራጀ ሁኔታ ሰዎች ዘላቂ ማረፊያቸውን እንዲያገኙ መደረጉ በጣም ሊመሰገን የሚገባ ቤተክርስቲያን ነው። ግን የሚያስተዛዝቡን ቤተክርስቲያናት አሉ። የፎካን ጭምር እስከ 70,000 ብር የሚሸጡና የሰው ልጅን መነገጃ ያደረጉ መቃብር እንኳን እንዳያርፍ ያደረጉ ቤተክርስቲያናት አሉ። የእግዚአብሔርን ስራ ትተው የገንዘብ ንግድ ውስጥ የገባችሁና ተለመኑ። ወይን ወደ ቤተክርስቲያኑ ሁኑ ወይን ደግሞ ወደ ገንዘቡ አንዱን ምረጡ። ለምሳሌ ያህል ኤድሚያስ አስፋው ምን ተክቼ ልርሳሽ ዛሬ ልናስታውሰው መቃብሩን ብንፈልግ አናገኝም። ኪሮስ አለማየሁን አናገኘውም፣ ተቆፍሯል። ሌላ ሰው ተተክቷል። እስቲ አስቡት፣ የእናት አባታችሁ መቃብር ላይ ሌላ ሰው ተቀብሮበት ስታዩ። ኮሜዲያን ሀብቴ ልናገኘው አንችልም መቃብር ቦታውን። ኬኔዲ መንገሻን ልናገኘው አንችልም። ሚኪያ በኃይሉ ልናገኛት አንችልም። ሰይፈ አርያ ስላሴ ልናገኘው አልችልም። ተስፋዬ ካሳን በጣም ብዙ ሁሌም ሊታወሱ የሚገባቸው ለሀገር ብዙ ነገር የሰሩ ሰዎች አጽማቸው ተቆፍሮ ሌላ ተከራይቶታል ማለት ትችላላችሁና ጥንቃቄ ብታረጉ። በዚህ አጋጣሚ ግን የአብ ቃል የሚባል ቲክቶከር አለና የትንሽ አዋቂ ልጅና ያላስታወሰን ሰው የለም። እስቲ ፈልጉትና ፎሎ አርጉት። እውነት የረሳችሁት ብዙ ሰዎችን ታስታውሳላችሁና እኔም ይሄን ቪዲዮ እንድሰራ ካነሳሳኝ ነገሮች አንዱ የሱን ቪዲዮዎች ማየቴ ነው። የአብ ቃል የሚባል ልጅ